በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የእናታችን እመቤታችን የንጹሐን አበው ስማቸው ሁሉ የተመሰገነ ይሁን። ስንክሳር እናነባለን የነገውን ዕለት። ምናልባት ከስንክሳሩ ለነገ መጽሐፍ እዚህ ስንክሳሩ መጽሐፉ ከጠቀሳቸው በተጨማሪ 6ቱ ቅዱሳን አባቶቻችን የመሰሉ በዓላት ይኖራሉ። እነሱን እግዚአብሔር ቢፈቅድ ዛሬ በንባብ እንዲሆን እናሰማና እግዚአብሔር ከፈቀደልን ነገ በቻልነው መጠን ሁሉ ጥቂት ታሪክ ለማንሳት እንሞክራለን። ከሁሉ አስቀድሜ ምናልባት በኋላ እንዳልዘነጋው ነገ የሰለስቱ ምዕት በዓል ነውና ለሰለስቱ ምዕት የሚገባውን ዝግጅት ብታደርጉ መልካም ነው። በዓመት 2 ትልልቅ በዓላት እናከብርላቸዋለን። መስከረም 21 እና ህዳር 9 ማለት ነው። ይህ ማህበር በልዩነት በሰለስቱ ምዕት ስለሆነ የሚጠራው እሱ እንድታደርጉ ከቻላችሁ ነገ የዚህ ማህበር አባል የሆነ ሁሉ ቢያስቀድስ ጥሩ ነው። እመቤታችን ጋር ስለሆነ ዕለቱ የትኛውም ደብር ላይ ቅዳሴ አለ፣ እዚህኛን ደብር ጨምሮ ማለት ነው። ከዛ ውጭ ያው ደብረ ምጥማቅም ንግስ አለ። ስለዚህ እቺን ለማሳሰብ እወዳለሁኝ። ስለዚህ ያው መቼስ እንዳልኳችሁ እንዳትጎዱ ብዬ ነው። ስም ይዞ አለማክበር በማህበር ብቻ አይደለም፣ በማህበር ብቻ ሳይሆን በግለሰብ ደረጃም የነሱ ልጅ የሆነ የቅዱሳን ሰለስቱ ምዕት እንደምታውቁት ሃይማኖታችን ከፍ ሲል የሐዋርያት ዝቅ ሲል የሰለስቱ ምዕት ነው የሚባል። የሃይማኖት መሰረት ምንድነው ሲባል ኦርቶዶክስ ተዋሕዶ እምነት ውስጥ ያለ ሰው ይህንን የሚያምን ሰው ከፍ ሲል የሐዋርያት ዝቅ ሲል የሰለስቱ ምዕት ነው። ሌላ እምነት የለንም። በግለሰብ ደረጃ የነ አፈወርቅ ዮሐንስ፣ የነ ቄርሎስ፣ የነ ዲዮስቆሮስ፣ የነ አትናቴዎስ፣ የነ ባስልዮስ፣ የነ ጎርጎርዮስ ይባላል። በማህበር ግን የሁለቱ ነው የሚጠቀሰውና እሱን ለማሳሰብ ወዳለሁ። በተረፈ ስንክሳር አልፎ አልፎ እንደዚህ በዓላት ሲሆኑ እኔም ማነብበት አንዳንድ ጊዜ የተለየ ዛሬ የተለየ በረከት ስላለው አይደለም፣ እንደዛ እንዳታስቡ። ሙሉንም የሚያነብሰው ክብር አለው፣ ዋጋ አለው። ይሄ ማዕረግ አናጉንስጢስነት ይባላል። በእርግጥ ከዲቁና ዝቅ ያለ ነው፣ ግን ዋጋ አለው። ዮሐንስ ወንጌላዊ በሰማይ እግዚአብሔር መንግስቱን የሚያወርሳቸው በቀኙ የሚያቆማቸውን ሲዘረዝር በእንተ ኩሎሙ አናጉንስጢስ እለ ተልእኩ ሰናየ መልእክተ፣ በጎውን ተልእኮ የተላኩ ያገለገሉ አለና ወሰበኩ መጻሕፍቲከ ዘእንበለ ናፍቆ። ሳይጠራጠሩ ስንክሳር የሚያነብሰው የሚሰማም ሰው እየተጠራጠረ አይደለም። አንዳንድ ጊዜ ማብራሪያ ሳነብ የምጨምርላችሁ አንዳንዴ እንዴት ይሄ ሊሆን ይችላል ወይ እንደዛ ተጨማሪ ነገር ሲኖር ነው ጣል የማደርገው። ስለዚህ ወሰበኩ መጻሕፍቲከ መጽሐፎችን የሰበኩ ማለት በንባብ እና በቤተ ክርስቲያናችን በአደባባይ የሚነበቡ መጻሕፍት አሉ። ከነዚህ መካከል አንዱ ስንክሳር፣ ሁለተኛው ሃይማኖተ አበው፣ ሶስተኛው ተአምራት ከተአምረ ማርያም ጀምሮ እስከ ተአምረ ኢየሱስ፣ አራተኛ ገድላት፣ አምስተኛ ድርሳናት አሉ። ከዚህ በተረፈ ወደ ቤተ ጉባኤ ስትሄዱ ደግሞ ትርጓሜያት አሉ። ትርጓሜ ሲተረጎም መምህሩ ዝም ብሎ አይደለም የሚለፈልፍ። አትሮንስ አለች፣ ታጣፊ አትሮንስ፣ ትንሽ አትሮንስ። አንባቢ እዛ ይቀመጣል። እሱ ጥሬ ግዕዝ ያነባል፣ መምህሩ እየተቀበለ ለምሳሌ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ይላል። ያን ጊዜ መምህሩ ያንን ተቀብሎ ይተረጉማል። ከዚያ መዝሙረ ዳዊት የሆነ እንደሆነ ደግሞ መዝሙረ ክርስቶስ በየመሃሉ ጣል ጣል ይተረደረግበታል። ትርጓሜ ከሆነ ለምሳሌ ሲጀመር መዝሙረ ዳዊት ገና ሲጀመር ትርጓሜው ምንድነው የሚለው? ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል። ለምን አንባቢውም እንዳይስት መንፈስ ቅዱስ እንዳይለየው፣ ተርጓሚውም እንዳይስት መንፈስ ቅዱስ እንዳይለየው። ለዚያ ነው ነአ ሀቤ ዳዊት ንጉሠ እስራኤል፣ የእስራኤል ንጉሥ ዳዊት ሆይ ና ወደኔ። በዓለ መዝሙር ሰናይ ባለ በጎ መዝሙር
ባለበጎ ምስጋና ወጡ መቃል አንደበቴ የሚጣፍጥ ታለበወኒ ነገረ ይሄንን የምናገረውን ነገር እንዳስተውለው አድርገኝ። ወፍካሬ ኩሉ አምሳል ምስጢሩንም ሀተታውንም እንድረዳው አድርገኝ። ከመሰብሖ ለእግዚአብሔር ልዑል ባንተ መዝሙር እግዚአብሔርን አመሰግነው ዘንድ ወከመወድሳ ለማርያም ድንግል እመቤቴንም አመሰግናት ዘንድ ምን ይላል? ወምዝ ያአትብ ወምዝ ይቀውም በመካነ ትምህርት ልዑል ወይ አትብ ገጾ በትምህርተ መስቀል ይሌለ የሚሰብክ ሰው ከፍ ካለ ቦታ ቆሞ ፊቱን በትምህርተ መስቀል ያማትብ ይለዋልና መጽሐፍ። እንዘ ጸር ወእብል መዝሙረ ዳዊትሰ ገነተ ይመስል በእንተ ዝንቱ ተሰራ አነቦቱ በኩሉ መዋዕል እያለ አምስቷን ሀተታ ይጨርስና ከዛ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ይህ ማንሻ ነው ይልና ብፁዕ ብእሲ ዘይሆረ በምክረ ረሲያን። ከዚያ በየመሃሉ አንዱን መዝሙር አንባቢው አንብቦ ተርጓሚው ተርጉሞ ሲጨርስ መዝሙረ ክርስቶስ የሚባል ይገባል መሃል ላይ ትርጓሚ ሆነ እንደሆነ ነና ዋላችሁ እና ቅድም ምናልባት የጻፍኳትን እዛ ሶሻል ሚዲያ ላይ ታች ከሆነ አንዳንዴ አባቶቻችን የተሰማቸው ስሜት ሲሰማን ከነሱ ቆንጠር ያደረግን ለምሳሌ የዓርብ መዝሙር 125ን ከተረጎመ በኋላ የአባ ጊዮርጊስ ዘጋስጫ ደቀ መዝሙር መዝሙረ ክርስቶስን የደረሰው እንዲህ ይላል። ወላዴ ሰናያት ልብከ ይመንነን ይመንኖ በጎ ነገሮች ሁሉ የሚወለዱበት ወይም የበጎ ነገሮች ምንጭ የሆነው ልቡና ጌታ ሆይ አይናቀኝ አይተወኝ። ለልበ ሰብእሰ ሶበ ሐሰስኩ መጠኖ አፍኦተ ወአቅራበ ረከብኩ ከዊኑ የሰውን ልብስ ይራራል ብዬ ይሰራል ብዬ ባየው ብመዝነው ብመጥነው መጠኑን ባየው ጊንጥና እፉኝት ሆኖ አገኘሁት የሰውን ልብ። ምን ተሰምቶኝ አባታችን በዛ ዘመን ምን ተሰምቶት እንዳለው እንግዲህ የሚያውቁ ያውቃሉ። አንዳንዴ እና እዚያው ስትመለከቱት እጹብ ነው የሚያሰኝ። ለምሳሌ ይሄ አባ መዝሙረ ክርስቶስ ይሉታል ስሙ ስለጠፋ በዚያው ይጠራል በድርሳኑ። ግን ቤተ ክርስቲያን መርዓት ትመስል ጎሃ እንዘት ይሄውጽ ኪያከ ወልደ እሁሃ። ቀጥሎ ያለው አንቀጽ ምስጋና አለው ልመና አለው። ወልድ ዋሂድ ምርጉይ ዘይሁዳ ነጋሲ ብሎ እና መጨረሻው ላይ ከልብ አነ ዋኮ ብእሲ ይላል። ደግሞ ኃጢአት ሲያስብ ነው። እኔ ሰው አይደለሁ ምንድን ነኝ ይላል። ኦ ክርስቶስ አምላከ ብዙ ርኅራኄ። እስኪ ልተው ለሁሉ ምን ልላችሁ ፈልጌ ነው። እንደዚህ አይነት መዝሙረ ዳዊት እና መዝሙረ ክርስቶስ አንድ ላይ ስታገኟቸው የልባችሁ ነው። ምክንያቱም መዝሙረ ክርስቶስ የተደረሰው መዝሙረ ዳዊትን ተከትሎ ያችን አንቀጽ ተመልክቶ ያችን እየመሰለ ነውና ለሁሉም ማነብበት ምክንያት አንደኛ ማንበብ ጸጋ ክብር ስላለው አብነት ለመሆን መቼስ በምንም ባልበልጣችሁ በእድሜ ይበልጣለሁና እሱማ የሚያነብ እንጂ ጥቅም ቢኖረው ነው ብሎ በታች ያለው ማንበቡ እንዲወደው እኔም ደግሞ አልፎ አልፎ በማንበብ በረከት እንዳገኝ ስርዓት ለመስራት ነው። ለሁሉም እንግዲህ ይሄንን እስከዚህ ድረስ መቅድም ነው እንዲል መጽሐፍ እስከዚህ ድረስ መቅድም ነው። አሁን እንቀጥላለን ወደ ንባባችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወአሚሩ ለመስከረም በዛቲ ዕለት ተዝካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 21 በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጎልናልና ስለ እርሷም ስለኛ ሁልጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን ለእግዚአብሔር ምስጋና ይሆን። በረከቷም ከኛ ጋር አይኑር ለዘላለሙ አሜን።
ግዙን ከማንበብ በፊት አሁን ነገ ይሄ የግብፃውያን ወበዛቲ ነው። የግብፃውያን ምላችሁ ስንክሳሩ ከግብፃውያን ሲመጣ የተባለ ነው። ደራሲው የነገው የእመቤታችን በዓለኛ የዓመት ነው፣ ለግብፃውያን ግን የወር ነው። በእርግጥ የእመቤታችን 12ቱም 21 የዓመት ተብሎ ነው የሚቆጠረው፣ ግን የእነሱ ተደራቢ ምክንያት አለው። የእኛ ግን የግሸን ተደራቢ ምክንያት አለው። ግሸን እመቤታችንና መስቀል አንድ ላይ የሚከበሩበት ስለሆነ፣ ስለዚህ አባ አርከስሉስ አርኬ ላይ ከመስቀሉ ጋር አያያዘው፣ ከግማደ መስቀሉ ጋር ወይም ከዕፀ መስቀሉ ጋር አያይዞ ይናገርለታል። ሰላም ለኪ ዘደለወኪ ትንበሪ በየማነ ንጉሥ ፈጣሪ ማርያም ንግሥት ዘይትሰዓሪ። እስከዚህ ድረስ የግብፃውያንን ይዞ መጥቶ ነው። የግብፃውያን ምላችሁ የእምነት ልዩነቱን ሳይሆን ከዛ የመጣውን ድርሰት ወደ ኢትዮጵያ ሲመለሰው እድዋነ ዚአነ በመስቀል አግርሪ ወበመስቀል ካይበ አውደነ ህጽሪ ወበዛቲ ዕለት ኮኑ ሰማዕተ ቅዱስ ቆጵርያኖስ ወዮስቴና ድንግል። በዚህችም ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማዕትነት አረፉ። ዘመኑ 3ኛው ክፍለ ዘመን የመጀመሪያው አጋማሽ ነው። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ስራየኛ ነበረ። ሀገሩ ቱኒዚያ ነው። ይቅርታ እንግዲህ ማልማል ላይ ያቋረጥ ቱኒዚያ ታውቃላችሁ? ሰሜን አፍሪካ ላይ ያለችው ከሊቢያ ቀጥላ ያለችው እዛ ነው ሀገሩ። እርሱም ለስራየኞች ሁሉ አለቃቸው ነው። በስራዩም ስራ የሚለው ጥንቆላን ነው። እንግዲህ በስራዩም ስራ ከመመካቱ ብዛት የተነሳ በስራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካ ወደ አንጾኪያ ሀገር ሄደ። ቆጵርያኖስም አንጾኪያ ዛሬ ቱርክና ሶሪያ ድንበር ውስጥ ሆና ግዛትነቷ የቱርክ ንብረት ናት። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ለሕያዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድበት ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በስራይ ስራ አልሆነለትም። የቆጵርያኖስም ወሬው በተሰማ ጊዜ እርሱ ከስራኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና፣ ያም ድንግል ዮስቴናን የተመኛት ጎልማሳ ወደ ቆጵርያኖስ ሂዶ በልቡ ያለውን ጉዳዩን ድንግሊቱን ዮስቴና እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት እፈጽምልሃለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ ዮስቴናን ወደ እርሱ ያመጧት ዘንድ በስራዩ የአጋንንትን ሰራዊት ወደ እርሷ ላከ። እነዚያም አጋንንት ወደ እርሷ በቀረበ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። መታደል ነው እንግዲህ አስቡት ነገሩ። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉም። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቴናን ካላመጣችሁልኝ፣ የእሱም ይገርማል፣ ሁሉንም አጋንንት ጠርቶ ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቴና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቴናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው፣ ሊቀበላትም ተነሳ። በእርሷ አርአያ የተመሰለውንም ምትሃት ባየ ጊዜ የሴቶች እመቤት ዮስቴና አክብሯታል። እንግዲህ አጋንንት ስላንቀጠቀጠች ሰናይ ምጽአትኪ ኦ ዮስቴና እግዝእቶለ አንስት ነው የሚለው ግዕዙ። የሴቶች እመቤት ዮስቴና መምጣትሽ መልካም ነው አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያንም ጊዜ ሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቀ አስተዋለም። በልቡም እንዲህ አለ፣ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቱን አቃጠለ። ከዚህም በኋላ ወደ አንጾኪያ ሊቀ ጳጳሳት ሂዶ የክርስትና ጥምቀትን ተጠምቆ የመንኩስናን ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁናን ሾመው። ዳግመኛም ቅስና ሾመው። በትሩፋት ሥራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና፣
ቅርጣግና ካርቴጅ አሁን ቱኒዚያ ውስጥ ያለች ናት። እራሱ ተወልዶ ላደገባት የሀገሩን ሰርዶ በሀገሩ በሬ እንዲሉ ወስዶ ከአንጾኪያ አንስቶ ምዕራብ ያለው አንጾኪያ የታችሁ ከሆነ መካከለኛ ምስራቅ ላይኛው ክፍል አይደለም፣ ቱርክና ሶሪያ ድንበር ምዕራብ ማለት ሜዲትራኒያን ባህር ዳርቻ ያለችው ቱኒዚያ ቅርጣግና የዛች አካል ናት። ለዚያ ነው ምዕራብ ብሎ ገለጠው። ርቀቱ ግን በጣም ሩቅ ነው። ምክንያቱም ቅርጣግና የአንጾኪያ ግዛት ናት። ግን የአንጾኪያ ግዛት ማለት የዛን ጊዜ አንጾኪያ ሮምን ስለምትገዛ በዛ ነው በምዕራብ ግዛት ያለው በጣም ሰፊ ስለሆነ እንጂ ርቀቱ ብዙ ሺህ ኪሎ ሜትር ነው። ቅርጣግና ለምትባል ሀገር ኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቴናን ወስሎ ለደናግል ገዳም እመምኔት አደረጋት። አሁን ገዳሙ ያለው ቱኒዚያ ውስጥ ነው። አሁን እሷም ከአንጾኪያ ይዟት መጥቶ ማለት ነው። በቅርጣግናም የቅዱሳት አንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። በቤተክርስቲያን 3 ታላላቅ ጉባኤያት አሉ አይደለም? የሰለስቱ ምዕት፣ የ150ና የ200። ከነሱ በፊት ግን ጉባኤያት ነበሩ። ቤተክርስቲያን ከሰለስቱ ምዕት በፊት ከነበሩ ጉባኤያት የምትቀበላቸው አንዱ የቅርጣግና ጉባኤ ነው። ይሄ ቅዱስ የተሳተፈበት ማለት ነው። በእርሱ ከተማ ላይ ነው የተደረገው። በቅርጣግናም የቅዱሳን አንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ከሃዲው ንጉሥ ዳኬዎስ ስለ እርሱ ሰማ። ወደ እርሱም አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስቴናን የ3 ወንዶችንም ደቀ መዛሙርቱ ናቸው ራሳቸውን አስቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ክብር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቆጵርያኖስ ሰማዕተ ኢየሱስ ፌማ በጤገነ እሳት ውኡይ አባላቲሁ ዘሃማ ምስለ ሰለስቱ እደው ዘተሳተፍዎ ጻማ ወሰላም ለዮስቴና በሃበ ጸውኡ ስማ ከመ እንተ ጢስ ተዘረወ መስቴማ ወበዛቲ ለተዝካር ረፍቱ ለጢባሪዎስ ሐዋርያ አሃዱም ሰባ ወክሌቱ አርዴት ዋዲ ኮነ ተዝካሮሙ ለስድስቱ አበው ዘብሔረ ኢትዮጵያ በረከቶሙ ተሃሉ ምስሌን ለዓለመ ዓለም አሜን። በዚህች ቀን ከ72ቱ አርዴት የአንዱ ሐዋርያ የጢባሪዎስ የረፍቱ መታሰቢያ ነው። ዳግመኛ በገዳመ ጎረጎር የነበሩ የስድስቱ ቅዱሳን አበው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢባሪዎስ ስን ምስለ ሰባ ወክሌቱ አርዲተ እግዚ በዕለተ ዕረፍትከ ዮም ብሔረ ተድላ ወፍግ ባርከነ ለደቂቅከ በውስተ ዛቲ ምስዋ እስመ ለመምህር ቡራኬ ስሩ ወበዛቲ ዕለት ኮነ ጉባኤ ሰለስቱ ምዕት አሰርቱ ወሰመንቱ ቅዱሳን ጳጳሳት ርቱዓነ ሃይማኖት በሀገረ ኒቅያ። በዚህችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላው ዜናቸውን ህዳር 9 ቀን ጽፈናል። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ጳጳሳት አይማድ ሰለስቱ ምዕት አሰርቱ ወሰመንቱ በፍቅድ በይንተ ማርያም ጳጦስ ጸዋሪ ተነድ ንዑ መምህራን ተባረኩነ ለውሉድ እንዘ ትእዙ መስቀለ በእድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰኑዩ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ኮቶሎስ ወእህቱ አክሱ ደቂቁ ለሳቦር ንጉሠ ፋርስ። ኮቶሎስን በተጣይ የሚሉም አሉ። ሁሉም ያስኬዳል እንግዲህ እንደየቤቱ ነው የስም ንባብ። ወዛቲ ዕለት ኮነ ተዝካረ ዕረፍቱ ለቅዱስ ዮልዮስ በከዊነ ስም ወበዛቲ ዕለት ተዝካሩ ለባላን ሰማዕት ወስብሐት ለእግዚአብሔር ወበረከቶሙ ትብጽሐነ ለዓለመ ዓለም አሜን። እንግዲህ የሰለስቱ ምዕትን አርኬው በውስጡ መስቀል እመቤታችን አለ። ምክንያት ስላለው ነው አባ አርከ ሥሉሲን ሁሉ የደረሱና እንግዲህ ስንክሳሪን ይመስላል። አንዲት አጭር ነገር ዛሬ ቤተክርስቲያናችን ያከበረቻት ስንክሳሪ ያላወሳት አንዲት ቅድስት እናት አጭር ነገር ስለ እርሷ ልንገራችሁና እጨርሳለሁኝ። እንግዲህ ከግብፃውያን ስንክሳር የተገኘ ታሪክ ነው። እንግዲህ ግብፃውያን ወደኛ ስንክሳር የተተረጎመ በ14ኛው ክፍለ ዘመን ነው።
ተርጓሚው ሰላማ መተርጉም ናቸው ብለን እናስባለን። እንደዛ ነው የምናውቀውና ከዚያ በኋላ እነሱ በጣም ብዙ ቅዱሳንን በስንክሳራቸው አካተዋል እና ከነዚህ መካከል አንዷ እናታችን ቅድስት ቴዎብስታ። እንግዲህ ቴዎብስታን የምናውቃት የቅዱስ ጊዮርጊስ እናት ናት። እሷ ሳቶ ሌላ ከዚያ በኋላ ከሺህ ዘመናት በኋላ የተነሳች እናት ናትና ወጣት ናት። እጅግ አስገራሚ ህይወት ያላት እኔ በእውነት ለመናገር ሲነበብ ከደስታም ከሐዘንም የተነሳ ያስለቅሳል የሆነው ነገር። ወጣት ናት። በስርዓት በተክሊል እግዚአብሔር በሚወደው ባላገባች ልጅ ወለደች። ገና ወጣት እያለች ገና ለጋ እያለች ባሏ ሞተባት። አንዲት ሴት ባሏ ከሞተባት በኋላ 10 ወር ማግባት አትችልም። ወንድ ሚስቱ ከሞተችበት በኋላ 1 ዓመት ማግባት አይችልም። ለሴት ስለሚከብድ 10 ወር ሆኗል። ነገር ግን አበው ምን ይላሉ? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 የተናገረውን ይዘው ሲሆን በድንግልና መኖር ጥሩ ነው። መጀመሪያው ነው ቅዱስ ጳውሎስ እንደኔ ልትኖር ወዳለው ይላል ለተቻለው። እሱን ላልቻለ በድንግልና ያፈረ ቢኖር ያግባ ይልና አግብቶ ብትሞትበት አግብታ ቢሞትባት ከዚያ በኋላ እግዚአብሔርን ያገለግሉ ቢኖሩ ይከብራሉ። ለምን? ሁለተኛ ጋብቻ እንደመኛው የመጀመሪያው ጋብቻ አይደለም። ከመጀመሪያው ጋብቻ የቀለለ ነው። ስለዚህ አለማግባት ይመረጣል። እንደ ቅድስት አፎሚያ ማለት ነው። የቺ ቅድስት እናት ቴዎብስታ አሰበች ይህንን ቃል። ስለዚህ ከዚህ በኋላ በምናኔ ነው የምኖረው ብላ አሰበችና ራሷን ለምንኩስና እንደሚሆን አዘጋጀች። አንድ ልጅ ባሏ ከመሞቱ በፊት ወልዳለች። ገዳም እንዳትገባ ይሄን ሕፃን እንዴት ታደርገው? እንዳታገባ አትፈልግም። ምናኔን የፈለገች። ስለዚህ የተወሰነ ጊዜ ከቤቷ ሆና እንደ መነኮሳት ያለ ጽኑ ገድል መጋደል ጀመረች። ኋላ አሰበችውና ቤቷን እንደ በዓት አድርጋ ለመጋደል እንዲያመነኩሳት በወቅቱ እንግዲህ ግብጽ ውስጥ ኒቄዎስ የሚባል ከተማ ነው። ትሄድና የኒቄዎስ ሀገረ ስብከት ሊቀ ጳጳስ ደግ ሰው አባ መቃርስ ይባላል። አባቴ አለችው። አቤት። አመንኩሰኝ አለችው። ሲያት ለጋ ናት። መልኳ ያማረ ለጋ። አይ የኔ ልጅ ከብድሻል፣ በይ አመት ራስሽን ፈትኝና አመት እንዲህ ያለ ጽኑ ገድል ተጋደይ ብሎ ስራ ተሰራላትና አመት ከተጋደልሽ አመነኩስሻለሁ፣ ቃሌ ነው፣ ቃል ገባልሻለሁ አላት። አመት ስላላት ልጇን ጠራቸውና ልጄ ማታ ማታ በዚች ቁራሽ ዳቦ ጣልልኝ ብላ ቀዳዳ ሰራች ቤቷ ላይ። ከዚህ ውጭ ሌላ አልፈልግም ብላ በሯን ዘግታ ድፍን አመት ማታ ብቻ ቁራሽ እንጀራ እየቀመሰች ቁራሽ ቂጣ እየቀመሰች ጽኑ ተጋድሎ ተጋደለች። ይሄ ሕፃን 12 ዓመት ሞላው። በ11 ዓመቱ ነበር ይህንን ማድረግ የጀመረችው። ከዚያ ቀጠሮ በሰጣት ልክ በአመቱ አባ መቃርስ የኒቄዎስ ጳጳስ ሸለብ አድርጎት ጨርሶ እንቅልፍ አልወሰደውም። እንደ ራእይ ያያል። ቅድስት ቴዎብስታ ትመጣና አባቴ ምን ነው ረሳኸኝ? ቃልህን አጠፍክብኝ። ቃልህን ሳትፈጽም ዛሬ ወደ እግዚአብሔር ሄዳለሁ ብላ ስትለው ደንግጦ ብድግ ብሎ ልጄ ሳላመነኩስሽማ አይሆንም፣ ቃሌን ሳልፈጽም አይሆንም፣ ላመንኩስሽ ብሎ እሷን ከፊቱ ላይ አንበርክኮ የምንኩስና ስርዓት ያደርስላታል። መጀመሪያ የምንኩስናውን ቀሚስ ያለብሳታል። ቀጥሎ ቆብ ሊያለብሳት ቢል ቆብ የለም ከቤት የተዘጋጀ። አይ እቺ ደግ ሴት ከምታዝንብኝ ብሎ የራሱን የምንኩስና ቆብ አውልቆ እሱን አለበሳት። ከዛ አስኬማውንም ያስኬማ ለፍጹማን ነው የሚሰጥ፣ አስኬማውንም አለበሳት። አባቴ አለችው አቤት። ይህንን ስላደረክልኝ ፈንታ ደስ ስላለኝ እንካ ይህንን መስቀል ብላ የብር መስቀል ከብር አለ አይደል? ብር ቤተክርስቲያን ያለው የብር መስቀል ትሰጣዋለች ለአባ መቃርስ። እዚህ እንደሰመመን ነው። ድንግጥ ብሎ ሲነቃ ራሱ ባዶ ነው፣ ቆቦ የለም። በእጁ ላይ የብር መስቀል ይዟል። ግራ ገባው። ደቀ መዝሙሩን ጠራውና ልጄ ና ቶሎ በሉ ሰደኝ ወደዚያ ሴትዮ። ወደ ማን? ቴዎብስታ የምትባል ባለፈው የዛሬ ዓመት መጣ ነበር። ልክ ሲሄድ የ12 ዓመት ሕፃን በር ላይ ቆሞ ያለቅሳል። ልጇ ልጄ ምን ሆነ ነው የምታለቅስ?
እናቴ ጠርታኝ ጳጳሱ ይመጣሉ ሲመጡ የሚሉን ብቻ አድርግ ከቃላቸው እንዳትወጣ አደራ ልጄ አደራ ከዚህ በኋላ ይሳቸው አደራ ነህ ብላኝ ተሰናበተችኝ ከዛ በኋላ የሆነውን አላውቅም አባ መቃርስ ጠጋ ብሎ ጳጳሱ አንኳኩ ቢያንኳኩ ድምጽ የለም ሁለተኛ አንኳኩ ድምጽ የለም ክፍት አድርገው ቢሄዱ አርያ ትምህርተ መስቀል ዘርግታለች አርፋ ማለት ነው ትክ ብሎ ሲመለከቱ ያመነኮሷት ቀሚሱ አስኬማው የገዛ ቆባቸው ከራሷ ላይ ያለ ተደፍተው ምርር ብለው አለቀሱ እግዚአብሔር ፍላጎቷን ፈቃዷን ፈጽሞላቸዋል ለማለት ፈጽሞላታል ነገር ግን እንዲህ ያለች የተቀደሰች ሴት ቀድሞ ሊያመነኩሳት ቢመጡ ኑሮ በረከቷን ይሳተፉ ነበር እናቴ ሆይ በረከትሽ አመለጠኝ ብለው ተደፍተው አለቀሱ ደወል ደውለው ጳጳሳት መነኮሳት ካህናት ምእመናን በሙሉ ተጠርቶ ኑ በሉ ብለው ማይጠንት ወርቁን ይዘው የወርቅ መስቀሉን ይዘው እየዘመሩ ያመሰገኑ ለቅዱሳን እንደሚገባ ገንዘው ይዘዋት ይሄዳሉ ሲሄዱ ጋኔን አድሮበት እጅግሩም ማይሰራ ግን ክርስቲያን ያልሆነ አረማዊ ሰው በስቃይ የሚኖር ሰው ይሰማል ዝማሬ በጣም ደመቅ ያለ ዝማሬ ነው ምንድነው ሲባል የክርስቲያኖች ቅድስት ቴዎብስታ አርፋ ሊቀብሯት ይሄዱ ይላል ቴዎብስታ ባዳንሽኝስ በፈጣሪሽ ባመንሁ ነበር ብሎ ቃል ሳይጨርስ እጅግሩ ተዘርግቶለት ቆመ በዚህ ምክንያት የሱ ቤተሰብ በሙሉ እናት አባት እህት ወንድም ብቻ አይደለም ያለ በቀድሞ ዘመን ልክ ዛሬ ገጠር እንደሚሆን አይታችሁ ከሆነ ጠቅላላ አክስት አጎት ያክስት ልጅ እንደዛ ነው የድሮዋን በሙሉ ነገዱ በሙሉ ተሰብስቦ ክርስቲያኖ ነው ይሄንን ሲሰሙ እየተጠራሩ በኒቄዎስ ከተማ በዚያች ዕለት እርሷ ቀብር ላይ የተገኙ ህሙማን በሙሉ ተፈወሱ እዚያም በኋላ መቃብሯን እየሄዱ እየዳሰሱ ይፈወሱ ነበርና መስከረም 20 ቀን ነው እቺ ቅድስት እናት ቴዎብስታ ያረፈችው ወጣቲቱ ጋብቻንም ያከበረች መንኩስናንም ያከበረችና እንዲያውችን ሳላወሳ ሳልተርክ ሌላ ቀን ተርክ ብል ሰዓት አጠረ ብዬ ልቤ ሻቅሎ ይቸግረኛልና ለዚያ ነው የቅድስቲቱ በረከት ይደረብን በረከቷ ይደረብን ማጠቃለያ መልእክት ጌታ አንተሙስ ሶበት ጸልዩ ከመዝ በሉ እናንተስ ጸልዩ እንዲህ በሉ ብሎ አቡነ ዘበሰማያትን አስተምሯል አባቶቻችን ደግሞ የመከራ ዘመን ስለሆነ ባለፈው ነግራችሁ ትታችሁታል ይታወቃል እንደማጸልዩት ድጋሚ ላስታውሳችሁ 3 ቃላትን አትርሱ 2 ከዳዊት 1 ከአቤሜሌክ ከዳዊት አንደኛው ስመር እግዚኦ ከመታድነኒ ካህኑ በቅዳሴ ጊዜ ንፍቁ ካህን 3 ጊዜ ይለዋል አይደለም ካህኑ ግን ከመታድነኒ ከማለት ይልቅ ወኪል ስለሆነ ከመታድነን ብሎ በብዙ ቁጥር ይበለው ስመር እግዚኦ ከመታድን አቤቱ ታድነን ዘንድ ፈቃድ ይሁን ውደድ ስመር ማለት ፈቃድ ይሁን ውደድ አድነን ካህኑ በቅዳሴ ጊዜ የሚለው ከቀሳሚ መልአክ እንዲያድነው እና ስመር እግዚኦ ከመታድነን አቤቱ ታድነን ዘንድ ፈቃድ ይሁን ውደድ 1 ከዳዊት መዝሙር ካልተሳሳትኩ መዝሙር 39 ላይ ሌላኛው መዝሙር 84 ላይ ሚጥ መዓተ ከምንየነ ወይም ከዚያኛው ጋር አያይዛችሁ ከሆነ ወሚጥ መዓተ ከምንየነ ብዙ ጊዜ ኪዳን ሊደረስ ሲል ይባላል አይደል ግን በማስተዋል የሚለው ሰው የለም አቤቱ መዓትን ከኛ መልስ ነው ከልብ እንጸልየው አሁን ሁሉ ጊዜ ከልብ ወሚጥ መዓተ ከምንየነ እንዲያውም ታስታውሱ እንደሆነ ባለፈው ሊቃውንቱ ሲቸበችቡት ደስ አይለኝም ለምን ጸሎቱ የሐዘን ነው ሃሌሉያ ሃሌሉያ ወሚጥ መዓተ ከምን ይላሉ አይደለም ችግር የለውም ስተትነት የለውም የተጣራ የጠራ ዝማሬ ነው ነገር ግን ቀስ ብሎ ቢባለው ቸብቸቦም ቢሆን ቀስ ብሎ ከበሮ ሳይፈጥን ለምን ልመና ነው የሐዘን ልመና ነው የቸብቸቦ አይደለም አቤቱ መዓትን ከኛ መልስ 3ኛ የአቤሜሌክ ናት ኢታሬነ ሙስና ለኢየሩሳሌም አቤቱ ኢየሩሳሌም ኢትዮጵያ ናት ኢየሩሳሌም ቤተክርስቲያን ናት
ኢየሩሳሌም ነፍሴ ዘአዳም ህንጽሃ ይላል መጽሐፍ። አንድም ኢየሩሳሌም ሰውነታችን ናት፣ ነፍሳችን ናት። ኢየሩሳሌም ነፍሴ ዘአዳም ህንጽሃ ማለት አሳምሬ የፈጠርካት ሰውነቴ ኢየሩሳሌምን ጥፋቷን አታሳየኝ ይላል። ስጋችሁ ሲጠፋ ነፍሳችሁ ታያለች። ነፍሳችሁ ደግሞ የገዛ ጥፋቷን በሲኦል እንዳታይ። ለዚያ ነው ለምንድን ነው እንዲህ የምትሉት? በብዙ ነገር እያዘንኩ ነው። እኔማ ቀስቀስ እያልኩ እግዚአብሔር ልብ እየሰጠኝ አለ አይደለም። ሰው ልብ ሲያደርግ እንደ አባቶቻችን ልብ ሲያደርግ ምንድን ነው? አይቶ መተው፣ ሰምቶ መቻል አይደል? አዎ ጥሩ ነው። ሁሉ እንደዛ አይደል እያደረገ ያለ። ቀስ እያልን እንማረዋለን እኛም። አይቶ መተው፣ ሰምቶ መቻል። ለግሌ እንዳይመስላችሁ፣ ለሀገርም ለቤተ ክርስቲያንም ጉዳይ። ቤተ ክርስቲያን ስትበደል አይቶ መተው፣ ሰምቶ መቻል ብቻ ምንድን ነው? ማልቀስ አይደል? ይሄ ነው የሚሻል። ለምን? ሰሚ በሌለበት ቢናገሩ ትውልደ አመፃ። ዘመኑ ችግር ነው። ብዙ ነገር እያየሁ ነው። ብዙ ነገር አንዳንዶቻችሁ የምትረዱትን ትረዳላችሁ። ቀላል ይመስላል፣ ግን አስቸጋሪ ነው። እንግዲህ ከዚህ በኋላ ለቤተ ክርስቲያን መፍትሄ እናመጣለን ብለን አስቸጋሪ ነው። ስለዚህ ቢቻል አሁንም ለመፍትሄ አትስሩ አንስራ እያልኩ አይደለም። አሁንም ታውቃላችሁ አይደለም? ቀን ከሌሊት ምን እንደምንሆን ታውቃላችሁ አሁንም። ነገር ግን ተስፋ ቆርጠን ባንተውም የተሻለው ግን አሁን ስረዳው አይቶ መተው፣ ሰምቶ መቻል። ክርስቲያን ቢታረድ፣ ቤተክርስቲያን ብትቃጠል፣ ምን ቢል ማልቀስ ብቻ። እዚህ በኋላ ፈጣሪያችን ምን ለምን ማልቀስ? ለምን? የምትዋጋለት ማህበረሰብ ለሱ እንደምትዋጋ ሳያውቅ ጠላት ይሆናል። ለዚያ ነው መዝሙር 108 በምሬት ዳዊት የሚናገር አይደለም? እግዚኦ ይትጸመመኒ ስእለቴ እስመ አፈ ኃጥእ ወአፈ አማጺ፣ ወይም እስመ አፈ ኃጥእ ወአፈ አማጺ፣ ሁለቱም ያስኬዳል። አብቀው ላይሌ ፈደዩኔ እኪተ ህየንተ ሰናይት። ለነሱ ጥቅም ብትጮህላቸው ጠላት ያደርጉሃል። እንግዲህ ሐዘን ነው። ሌላ ዝርዝር ውስጥ አንገባም። ቸሩ መድኃኔዓለም ከቅዱሳን በረከት ያሳትፈን። ዛቅረብኩማ ኃይሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ክፈ ምላ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ምንዑስ ሕፃን ለዘጻፈው በክርታስ ወለዛ ጻፈውን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ ወስከ ለዓለም ወስከ ዳግም ልደት አሜን። ቸሩ መድኃኔዓለም ሀገራችንን ቤተክርስቲያንን ከመከራ እንዲጠብቅልን ለንስሐ ሞት እንዲያበቃን ወገኖቻችን ሁሉ በያሉበት እንዲያጸናልን ለመንግሥተ ሰማያት እንዲያበቃን ከገሃነመ እሳት መራራነት እንዲሰውረን የእመቤታችን ጣዕመ ፍቅሯን የንጹሐን በረከት እንዲያሳድርብን በኃይለ መስቀሉ በሞገሰ መስቀሉ እንዲጠብቀን በመከራ ያሉትን ሁሉ በቸርነቱ እንዲያስብልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ኑዛዜን እሺ ይቅር በሉን።